በዚህ በኩል ጥምቀት ሕይወት ይሰጣል ሲለኝ፣ በዚህ በኩል አይሰጥም ሲሉኝ እሺ ስል፣ በዚህ በኩል ማርያም ከማርያም ስጋ አልነሳም ሲለኝ እሺ ስለው፣ ከዚህ በኩል ስጋ ነስቷል ሲለኝ እዛም እሺ ስል፣ ከዚህ በኩል ደግሞ ምን ይላል ኢየሱስ መንፈስ ነው ሲለኝ እንዴ ምንድን ነው ስል፣ በዚህ በኩል ደግሞ ኢየሱስ በስጋ ነው ሲል ምን ቀረኝ? እኔ ያልቀወስኩ ማን ሊቀውስ ነው? እኔ ጋር መወያየት የሚችሉ መምህር ካህን የሚባሉ ሰዎች ናቸው ብሏልና ለመቀበል ያክል እኔ ግን እወያየው ዘንድ ፈቃደኛ ስለሆንኩ አድርሱልኝ። ቄስ ነበርኩኝ፣ ታቦት ተሸካሚ ነበርኩኝ፣ ቀዳሽ ነበርኩኝ፣ አወዳሽ ነበርኩኝ፣ ማህሌት ቋሚ ነበርኩኝ፣ ሰዓታት ቋሚ ነበርኩኝ፣ ኪዳን አድራሽ ነበርኩኝ። በቃ እኔማ እኮ ጳጳሱን ላይ የሆንክ ነበር ይመስለኝ። ትዝታው ሳሙኤል ንፍጣም እያለ ሲሳደብ ጽድቅ ነው። ዮኒ ማኛ ዱቄት ሲል ግን ኩነኔ ነው። የሰላሌን ሕዝብ አስመልክቶ ሀገሩ የጠንቋይ ነው በማለት ተንቀሳቃሽ ምስሉ በሕዝብ ዘንድ ታላቅ ቁጣ የቀሰቀሰበት የጄፒኤሱ ጌታ ሐሰተኛው ነብይ ሄኖክ ግርማ የኢትዮጵያ ፌዴራል ፖሊስ በቁጥጥር ስር እንዳዋለውና በሜክሲኮ የሚገኘው የወንጀል ምርመራ እንዳስቀመጠው ነገም ደግሞ በፍርድ ቤት ክሱን የሚከታተል እንደሆነ አንዳንድ የውስጥ መረጃዎች ደርሰውኛል። እኔ ጋር ብትነጋገር ጌታ ኢየሱስ ምስክሬ ኦርቶዶክስ አረጋለሁ። አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና ትዝታው ሳሙኤል ንፍጣም እያለ ሲሳደብ ጽድቅ ነው። ዮኒ ማኛ ዱቄት ሲል ግን ኩነኔ ነው። አይ ጴንጤ ብራዘርስ ደስ ነው የምትሉኝ እኮ እንደኔ እነሱን ያወቃቸዋል። አንድ ኦርቶዶክስ እንደኔ የሚያውቃቸዋል። በአሁን ሰዓት do you bring anybody? አንድ ሰው በዚህ በኩል ጥምቀት ሕይወት ይሰጣል ሲለኝ፣ በዚህ በኩል አይሰጥም ሲሉኝ እሺ ስል፣ በዚህ በኩል ማርያም ከማርያም ስጋ አልነሳም ሲለኝ እሺ ስለው፣ ከዚህ በኩል ስጋ ነስቷል ሲለኝ እዛም እሺ ስል፣ ከዚህ በኩል ደግሞ ምን ይላል ኢየሱስ መንፈስ ነው ሲለኝ እንዴ ምንድን ነው ስል፣ በዚህ በኩል ደግሞ ኢየሱስ በስጋ ነው ሲል ምን ቀረኝ? እኔ ያልቀወስኩ ማን ሊቀውስ ነው? ማን ነው የሚቀውሰው? እኔ እኮ በስንት ነገር ተይዤ ገዘኑልኝ እንጂ እንዴት ነው የማልቀውሰው? ይሄ አያቀውስም? እንዴት ሰምቶ የማይቀውስ አለ? ጤነኛ ትሆናላችሁ? እውነት ነው የምልህ፣ ጤነኛ ትሆናለህ በዚህ ጉዳይ። እዚህ ጋር አመንኩ ብለህ ስትል ኖ ኦንሊ ጂሰስ ነው ስላሴ አያስፈልግም ይላል። እሺ ትላለህ። ከዛ ደግሞ ኖ ስላሴ ያስፈልጋል ትላለህ። እሺ እላለሁ። አንድ አምላክ ነው ሁለት ባህሪ ያለው ትለዋል ይለኛል። አንድ አምላክ ነው ሁለት ባህሪ ያለው። እሺ ትላለህ። ኖ አንድ አምላክ ነው አንድ ባህሪ ያለው ይለኛል። እሱንም እሺ እላለሁ። ፀጉር ያለመነቃቀሉም ተመስገን ጌታ ተመስገን። ፀጉሬም ብዙ አልተነቀለም። እኔ ነቅዬ ነበር እንጂ ፀጉሬ አልተነቀለም። ነቅዬ ነበር። ጌታ ኢየሱስ ምስክር አስነቅለውኝ ነበር። ይሄንን አዳምጬ ሳልጨርስ እዚህ ጋር የሚሰብከው ሌላ ነው። ይሄንን አዳምጬ ስጨርስ እዚህ ጋር የሚሰበከው ሌላ ነው። ስለ ቁርባን ዝም ብሎ መታሰቢያ እራት ነው አሉኝ። እሺ ብዬ ተበጠረኩኝ። ኧረ መታሰቢያ እራት ቂጣ ነው እንጂ ምንም ጥቅም የለውም። ኧረ አይደለም ብሎ ደግሞ ሉተራውያን መጡ። ኧረ ቁርባንማ ከጌታ ጋር የምትገናኝበት ሚስጥራዊ የመዳኛ መንገድ ነው። ሳልቀባጥር አትነግሩኝም ነበር እንዴ? ውሃስ ጥምቀት ውሃ ያመነ የተጠመቀ ይድናል። መጀመሪያ ማመን ነው አሉኝ። ጓልኩኝ። ውሃ ዝም ብሎ መረጨቱ ምንም ጥቅም የለውም ብዬ ጓገጭ አልኩኝ። ኧረ ሆኒ ተሳስተሃል አሉኝ። ደግሞ መጣው ሌሎቹን ተሳስተሃል፣ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ነው የሚለው። እንዲህ ጥምቀቱ እኮ ከመዳን ጋር የተያዘ ነው አሉ። እንዴ ተው፣ አስቡልኝ ቤተሰብ እያሰባችሁልኝ። እኔ ወንድማችሁ እንደዚህ ባልቀውስ 8 ወር የቀወስኩትን መቼም ቀውሼ አላውቅም። እውነቱን ነው የምነግራችሁ። 8 ወር የቀወስኩትን እኔ በሕይወቴ ቀውሼ አላውቅም። ጌታ ከሊቃውንት ጋር እኔ ጋር ብትነጋገር ጌታ ኢየሱስ ምስክሬ ኦርቶዶክስ አረጋለሁ። አንተ መጽሐፍ ቅዱስ እውቀት የለህም። ከኔ ጋር አይደለም ላይ ልትወጣ እኔ አንተን ኦርቶዶክስ አረጋለሁ። እኔ እናንተ እንገናኝ።
እኔ እናንተ ቁጭ እንበል። መጽሐፍ ቅዱስ እውቀት የለም። መሀይም ነው የምታውቀው ገድላትን እንጂ መጽሐፍ ቅዱስ አታውቅም። ከእኔ ጋር ነው የማወራው። ብቃቷል። ለምን አነባለሁ? እንዳንተ መሀይም አይደለሁም። እንዳንተ በጥላቻ ተነስቼ አይደለም። ተግባባን? በእውቀት ነው። እውቀት የለም፣ አታነብም የምትለው ኤርሚያስ የሚሰጠን ነው የምትቀበለው። ኤርሚያስ ነው ይዞ ገድል ገድል እያለ ሲሽከረከር የሚውለው። ቱ ኦፍ ዩ ጋይስ ምንም እውቀት የለም። ስለዚህ አሁንም የምጠይቅ ኮቱን ለብሰ ምን ያደርግልሃል? የኦርቶዶክስ አይደል? ምን ይጠቅማል? አይጠቅመኝም ብለው ወጣል። ካልጠቀመ መተው። ስለዚህ ምን ለማለት ለሌብነት ያመቻል። እንዲህ ነኝ እያልክ ምን ጴንጤዎች እንዲያከብሩ በኦርቶዶክስ እኮ እኔ ምን አሁን እንትና ግራ ገብቷት ዘርፌ ዝም አለች። ዘርፌ ግራ ገብቷት ጌታ ኢየሱስ ምስክሬ ዝም አለች። ስታያቸው ሌቦች ናቸው፣ ስታያቸው አጭበርባሪ። ፓስተር የምትለው በሙሉ 90% አጭበርባሪና ሌባ ሆኖ አየችው። በቃ ካልም ሆነች። የገባችበት ነገር ግራ ገባ። መጀመሪያ እምቡር አስባለዋል። ዘመረች ማለት ካላወቀች ማለት አይደለም። መዘመር ሌላ፣ ድምፅ ስላላችሁ ነው የምትዘምሩት። የወንጌል እውቀት ኖሯችሁ አይደለም። ኢቨን በጴንጤ ድምፅ ስላለ ብቻ ነው የምትዘምረው። ወንጌሉን አውቀው አይደለም። አብዛኛው ዘማሪ ወንጌሉን አያውቀው፣ አያውቁትም። ወንጌል ግን ይዘምራሉ፣ ድምፃቸው ያምራል፣ ከዛ ይሸቅላሉ። ያንተም አሁን በኦርቶዶክስ እያለ መጽሐፍ ቅዱስ ወንጌል አታውቅም። ስለዚህ ዝም ብትሄድ ወንጌል አላስተማሩ። ኦርቶዶክስን ምን ትደረድራለህ? ገድል የሚባል አንተ በፈለግከው ትተረጉማለህ። ኦርቶዶክስ እንዲህ ናቸው ትላለህ። ደሳው። ስለዚህ ያንን ነገር ነው አሁንም ምነግርህ። አንተና እኔ ማን ዳነ ቢባል መጠየቅ ትችላለህ። ቢያንስ እኔ አንብቤያለሁ። ኢየሱስ ክርስቶስ ጌታ፣ የጌቶች ጌታ አዳኝ ነው። ግን ሌሎቹ አሉ። እነማ እና ሐዋርያው ጳውሎስ ባይነግሩ ኢየሱስን እንዴት ታውቀዋለህ? ስለዚህ ስራ ሰርተዋል፣ የምልጃ ስራ ሰርተዋል ማለት። እኔ የምልህ እዚህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እያለክ ምን ነበር የምታገለግለው? ቄስ ነበርኩኝ፣ ታቦት ተሸካሚ ነበርኩኝ፣ ቀዳሽ ነበርኩኝ፣ አወዳሽ ነበርኩኝ፣ ማህሌት ቋሚ ነበርኩኝ፣ ሰዓታት ቋሚ ነበርኩኝ፣ ኪዳን አድራሽ ነበርኩኝ። በቃ እኔማ እኮ ጳጳሱን ላይ የሆንክ ነበር የመሰለኝ። የመጽሐፍ መምህር አልነበርክም ማለት ነው አይደል? ስብከትም አታገለግልም ነበር። ቅድስት ሥላሴ ዩኒቨርሲቲ ኮሌጅ ኦር የተለያዩ መንፈሳዊ ኮሌጅም አልተማርክም አይደል? አዎ፣ በጣም ጎበዝ። እንዲህ አይነት ዕውቀት ካለው ሰው ጋር የሚነጋገረው ይሄንኑ የዕውቀት ሌቭል ያለው ሰው ነው እንጂ ጸበል ቀጂ አይደለም። ታቦት መሸከም ለካ ዕውቀት ነው። ማህሌት መቆም ዕውቀት ነው። በጣም ነው የሚገርመው። ስለዚህ ሊቃውንት የምንላቸው አንተ ከሊቃውንት ጋር ነው መወያየት የምትላቸው። እነሱ የመጽሐፍት መምህር ናቸው፣ የዜማ አይደሉም። ከዜማ ጋር ነው አንተ አይደለ? ዜማ ነበር ስትሰብክ እኔ አላየሁም። የተማርክ የት እንደሆነ ሁላ እኔ ምንም የምናውቀው ነገር የለም። መወያየት ካለብህ ስለ ዜማ ነው። እሱን የት ነው ሄደክ ከቅዱስ ያሬድ ጋር ተወያይ እንጂ ለአንተ ሊቃውንት አይደለም። የቤተ ክርስቲያን ጥበቃን እያናናኩት አይደለም አገልግሎቱን፣ እሱም አገልግሎት ነው። ግን ጥበቃው ይበቃሃል። አንተ በዓመትና ለንግስ በዓል የሚመጣ ሰው ለአንተ በቂ ነው። ሌላ ማንም አያስፈልግህም ሌለ ነው። እና ሲቀጥል ለሌሎቻችሁ ማስተላለፈው መልእክት ምን መሰላችሁ? መዝሙር ድምፃቸው የሚያምር ሰዎችን እያመጣችሁ መዝሙር አውጡልን፣ የመዝሙር ድርቅ የመታ ይመስል መዝሙር አውጡልን ምናምን። መዝሙር ሰምታችሁ ጨርሳችሁን እነዛን ሰዎች ወደ መዝሙር ብትገፋፏቸው
እነዛ ሰዎች ዶግማን አያውቁ፣ ቀኑን አያውቁ፣ የቤተክርስቲያን ትምህርቷን አያውቁ። እንደዚህ ሚዲያ የመሳሰሉት አስስገሰሱን ሰባስበው እንደዚህ አይነት ወራዶችን ያበረከቱልናል ማለት ነው። ከዛ እንደዚህ አይነት ወራዶች ከቤታችን ሲወጡ ይሰድቡናል ማለት ነው። አሁን ሰሞኑን አንድ ያየሁት ቪዲዮ ነበር። አውደ ምሕረት ላይ ነበር ስታገለግል የነበረችው። አሁን ወደ ታደሰ ሄዳ ነውና ምን አለች? የቅዱስ ሚካኤልን ምስለ ስዕል ይዛ ምን አለች? ጌታ እንዲያነገሰው መልአክ እንጂ በየዓመት የሚነግስ ሚካኤል የለኝም አለች። ይሄ እኮ ድንቁርና ነው። ይሲ መዝሙር የምታወጡ ሰዎች ወደ ዝማሬ ምናምን ከመግባታቸው በፊት ስለ ቤተክርስቲያን ትምህርት እወቁ። እንደዚህ አይነት ሰው ደንቆሮ ነው የምትሆኑት። አሁን ያንን ልብስ መልበስ፣ ቅዳሴ ማስቀደስ፣ ማህሌት መቆም፣ ታቦት መሸከም ምናምን እውቀት የሚመጣ አገልግሎት ነው። ነገራቸው ከጸበል ቀጁ አንስቶ አገልግሎት ነው። እያንዳንዱ ከአገልግሎት ከዘበኝነት ተነስተው ነው እኮ ከቤተ ክርስቲያን ውስጥ አገልግሎት ሲደረግ ያገለግላሉ። ታቦት ሊሸከሙ ይችላል። ታቦት መሸከም አገልግሎት እንጂ እውቀት አይደለም። አንዱ ከዚህ ሃይማኖት ወደ ሌላ ሄዶ ነውና የሃይማኖቱን ስም መጥቀስ አያስፈልግም። ምን አሳየ? ጥምቀት ዕለት ቢፎር አፍተር ያሳየው አይደል? እሱ ቢፎር የሚያሳየው ነገር ስለሌለ ምን አደረገ? የጥምቀት ላይ ሲሄድ ታቦቱ ምንጣፍ ሲያነጥፍ አሳይ። ከዛ አፍተር ሌላ ራሳቸውን የሚለብሱትን ለብሶ ፖስት አደረገና ምንጣፍ ማንጠፍም እውቀት መስሎታል እሱ ዩስፍ። በቃ በዚህ ልክ ነው የደነቆሩት። ትዝታውና መሰሎቹ በዚህ ልክ ነው ደንቆረው ሌላውንም ለማደንቆር የሚሞክሩት። ስለዚህ አሁን መናፍቃን ይህ ሰውዬ በጣም ሙድ እየያዘባቸው ያላቸው። ኢቢኤስ ላይ የሆነ ጊዜ የሆነ ዜና አይቼ ነበር። የኢትዮጵያ ሕዝብ አይኪው መጠን ዝቅተኛ ነው። በቃ ትዝታውና መሰሎቹን ነው እኮ እንደዛ ሊሆን ይችላል። ከኔ ጋር መወያየት የሚችሉ መምህር ካህን የሚባሉ ሰዎች ናቸው ብሏልና ሐሳቡን ለመቀበል ያክል ውይይቱ እንደዚህ ሰው በመቀያየር መቅረት ስለማይችል ከሚፈልገው ሰው ጋር ገሌን ብቻ ብሎ ማይመጡትን ሰዎች ለሚዲያ በጣም ረጅም ሰዓት ቅርብ ያልሆኑትን ነው ሲጠቅስ የሰማሁት። እኔ ግን ወያየው ዘንድ ፈቃደኛ ስለሆንኩ አድርሱልኝ በሚፈልገው ቤት በሚፈልገው ርዕስ እንድንወያይ ማለት ነው። ምክንያቱም ያው እሱ የፈለገው እኔ መምህር ነኝ ሲልም ስለሰማሁት የቤተ ክርስቲያኗን ትርጓሜ ሐዲሳት ወይ ብሉያት ወይ ሊቃውንት ወይ መነኮሳትን አንዱን አንስተን በደንብ እንወያያለን ማለት ነው። ስለዚህ ያው መምህር ደግሞ ይተረጉማል ያመሰጥርማልና እየተረጎመ ያመሰጠረ በደንብ እንዲያብራራልኝ እኔም ጥያቄ ይኖረኛል፣ እሱም ይጠይቅ። በዚያ ልክ እንድንወያይ ለማለት ነውና ሰው ግን የሚናቅ ፍጥረት አይደለም፣ የከበረ ፍጥረት ነው። ኦርቶዶክሳውያን እግዚአብሔር ምስክሬ ነው። በዚህ የዓለም አደባባይ ሀቅ ነው፣ ሁላችሁም ታዩት። ማንንም ንቀን ውጣ አንተ አትመጥንም አንተ እኔ ጋር አታወራም ብለን አናውቅም። ከትንሹም ከትልቁም ጋር ነው ብሎ የሐዲስ ሊቃውንት መነኮሳት ትርጓሜ መምህራን የሆኑት ሁሉም ይወያዩ። ወንድሞቻችንም ቁጭ ብለው ትልቁንም ትንሹንም ነው የሚያወያዩና እገሌ አይመጥነኝም እኔ የምመጥነው ቤተ ጉባኤ በኩል ባለፉት ሰዎች ነው ብሎ ሲናገር ስለሰማሁት መምህራኑም እናወያየው ዘንድ ፈቃደኛ ነን፣ እኔ በግሌ ማለት ነው። መልእክቱ እንዲደርስ ለማለት ነውና አመሰግናለሁ። እግዚአብሔር ያክብርልኝ። እስኪ አያልቅበትን ሰምተ ነው እንመለስ። ስለዚህ እኔ ነኝ የምከራከረው ካልክ ከኢትዮጵያ ኦርቶዶክስ ከሊቃውንቱ ጉባኤ ከአራት አይናዎቹ አጽፈና ዝም ብዬ ከማንም እንትን ጋራ ነው ያልነጋገርም። አጽፈና ሲኖዶሱ የወከለ በደብዳቤ ከመጋቢ ከፓስተር ትዝታው ሳሙኤል ጋራ እንዲነጋገር ቸርቿን ወክለን ልከነዋል ብለው ደብዳቤ ጽፈው ደብዳቤ አምጣ ከኔ ጋር ለመነጋገር። ምክንያቱም
ክርክሩም ሆነ ንግግሩ ውጤቱ የኦርቶዶክስ ቤተ እምነትን ወክሎ ነው እንጂ መለጠፍ ያለበት ከአንድ ግለሰብ ጋር አይደለም። እሺ እንግዲህ ትዝታውን ሰምታችሁታል። አቶ ትዝታው ሳሙኤል ምን እያለ ነው ያለው? ከኔ ጋር ለመወያየት ከሊቃውንት ጉባኤ ደብዳቤ ተጽፎለት እኔ ጋር ለመወያየት ለመነጋገር ደብዳቤ ተጽፎለት ይምጣ እያለ ነው። አቶ ትዝታው ላስታውስህ እንዴ መተሐራ ላይ በድቁና ካልቀደስኩ ብለህ ገብተህ የቄሱን ቀለም ስትል እንደነበረ ላስታውስህ። ይሄንን አለ ቪዲዮ ራሱ ቪዲዮ ማምጣት እችላለሁ፣ አስታውሳለሁ። ሌላው ደግሞ አንተ ማን ወክሎህ ነው ኦርቶዶክስን ሙልጭ አድርገህ ክርስቲያኖች ስትሳደብ እንደፈለግ አፍክን ስትከፍት ማን አንተን መድቦ ነው? ማን ደብዳቤ ሰጥቶ ነው ለአንተ ደብዳቤ ከሊቃውንቱ የሚመጣው? አንተ ከየትኛው ሊቃውንቱ ደብዳቤ ያጽፈ ነው? ከየትኛው ፕሮቴስታንት ቸርች ደብዳቤ ተከራከር ተብሎ ተጽፎልህ ነው? ማን ነው ተሳደብ ብሎ የጻፈልህ ለአንተና ነው? ማን እንዳጻፈ አንተ ከየት አጽፈ ነው ሌላ ሰው አጽፎ አንተ ጋር ለመከራከር ደብዳቤ የሚጻፈው? ፈሪ ነህ በጣም። በእርግጥ የምትችለው አንተ ስድብ ነው፣ ውይይት አትችልም፣ ስድብ ነው የምትችለው። አንተን እኮ በደንብ አገልጋዮች በደንብ አድርገን እናውቃለን። ትዝታውን ማለት አንተን የሚመስሉ ሰዎችንም ጨምረን ማለት ነው። በደንብ ትታወቃለህ። እልክ አለብህ፣ ተሳዳቢ ነህ፣ ለከት የለህም፣ ገደብ የለህም፣ ልቅ ነህ፣ ስነ ምግባር የለህም፣ እሴት የለህም፣ ኤቲክስ ነገር የለም፣ ትምህርትም አልተማርክም። አንተ እንደፈለክ የፈለከውን ሰው ስም እያነሳ የፈለከውን ሃይማኖት እንደፈለክ ስትሳደብ ሕግ የማይፈቅደውን ሁሉ አንተ ምንም አይነት ደብዳቤ አያስፈልግም። ሰው እንወያይ፣ መንፈሳዊ ነገር ነው፣ በመጽሐፍ ቅዱስ ዙሪያ እንወያይ ሲባል ግን ደብዳቤ ያስፈልጋል አይደል? አቶ ትዝታው ታሳዝናለህ። የሰላሌን ሕዝብ አስመልክቶ ሀገሩ የጠንቋይ ነው በማለት ተንቀሳቃሽ ምስሉ በህዝብ ዘንድ ታላቅ ቁጣ የቀሰቀሰበት የጄፒኤሱ ጌታ ሐሰተኛው ነብይ ሄኖክ ግርማ በሰላሌ ፍቼ ፖሊስ ክስ እንደተመሰረተበት ያንንም ተከትሎ ደግሞ ወደ ሀገረ አሜሪካ እንደኮበለለ በዛም ሆኖ የአባገዶችንና አንዳንድ የፕሮቴስታንት ቤተክርስቲያን አገልጋዮችን ለሽምግልና እንደላካቸው ሁላችሁም የምታውቁት የቅርብ ጊዜ ትዝታ ነው። ታዲያ ዛሬ ሌሊት ከሀገረ አሜሪካ ወደ ቦሌ የኢትዮጵያ ኢንተርናሽናል ኤርፖርት በረራውን አድርጎ በገባበት ሰዓት የኢትዮጵያ ፌዴራል ፖሊስ በቁጥጥር ስር እንዳዋለውና በሜክሲኮ የሚገኘው የወንጀል ምርመራ እንዳስቀመጠው ነገም ደግሞ በፍርድ ቤት ክሱን የሚከታተል እንደሆነ አንዳንድ የውስጥ መረጃዎች ደርሰውኛል። ለትውስታ እንዲሆን ይህንን ቪዲዮ ተመልክተ ነው እንመለስ። ከሰላሌ ከዚህ ፊት መስክሬ ነበር። አረ ስለ አረቄ አገሩ የጠንቋይ ሀገር ነው፣ የመተተኛ እና